ሰላም ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የመጋቢት 29 ቀን 2017 ዓ.ም ከሀገር ቤት ያገኘውን የፍርድ ቤት ውሎ እንደሚከተለው ያቀርብላችኋል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በፖሊስ ምርመራ ስር ያለው የድምፃዊ አንዱዓለም ጎሳ የፍርድ ቤት ውሎ ላይ ዛሬ ሁለት ጉዳዮች ትኩረት ስበዋል። አንደኛው ፖሊስ የአስክሬን ምርመራ ካካሄዱት የሕክምና ባለሙያዎች መካከል የተወሰኑት ከሀገር ውጪ ስለሆኑ እነሱን ለማግኘት ጥረት ያደረኩ ነው ብሏል። ከዚህ ቀደም እንዳልኩት በአንድ የግድያ ወንጀል ዋና ማስረጃ ተደርጎ የሚቆጠረው የፎረንሲክ ፓቶሎጂ ምርመራ ውጤት ነው። ይህ ውጤት ከመጣ በኋላ ሟች የሞተበትን ምክንያት ቁልጭ አድርጎ ስለሚያስቀምጥ አሟሟቱ በተፈጥሮ የተከሰተ ወይም በሰው የተፈጸመ ሊሆን እንደሚችል ያለማወላወል ያስረዳል ማለት ነው። የዚህ ምርመራ ውጤት ለፖሊስ ምርመራም ይሁን ለፍርድ ቤት ወሳኝ ማስረጃ በመሆኑም ብዙ ጊዜ የወንጀል ተጠርጣሪዎች ድርጊቱን ፈጽመው ከሆነ የማምለጫ ቀዳዳም ያሳጣቸዋል። በበኩሌ ወንጀሉ ከፍተኛ የሆነ የሕዝብ ትኩረት ያረፈበት በመሆኑም የአስክሬን ምርመራ ባለሙያዎች ምርመራውን ካካሄዱ በኋላ የመጀመሪያ ደረጃ ውጤቱን ሰጥተው ለፖሊስ ማብራሪያ ጥያቄ መልስ ሳይልኩም ለምንም ጉዳይ ቢሆን ከሀገር መውጣት አልነበረባቸውም ባይ ነኝ። የምርመራ ማረጋገጫ ውጤቱ ላይ ሁሉም መፈረም ስለሚኖርባቸው አስገዳጅ ጉዳይ ገጥሟቸው ከሀገር መውጣት ከነበረባቸው ቀሪ ባለሙያዎች የማብራሪያ ጥያቄውን ውጤት እንዲያሳውቁም በፊርማቸው ፍቃዳቸው ማስተላለፍ ወይም ኮንሰንት መስጠት የሚችሉበት እድል አልነበረም ወይ ብዬ እጠይቃለሁ። ኬዙ ሰው የታሰረበት ወይም የእስረኛ ኬዝ እንደመሆኑ የተጠርጣሪን ጥፋተኝነት ወይም ንጽህነት የማረጋገጥ ኃላፊነት ያለበት ፖሊስም ይሁን ጉዳዩን የሚከተለው ፍርድ ቤትም እንዲህ ባሉ ክፍተቶች ሳቢያ የምርመራና የፍርድ ሂደታቸው ሊጓተትባቸውና ለማብራሪያ ጥያቄው ምላሽ እስኪሰጥ ድረስም በጊዜ ቀጠሮ የታሳሪውን የዋስትና ወይም ነጻነት መብት ወይም ኮምፕሮማይዝ እንዲደረግም ሊያስገድዳቸውም ይችላል። ሁለተኛው በዛሬው ዕለት በፍርድ ቤት ውሎ ትኩረት የሳበው ጉዳይ ደግሞ የቀነኒን የግል ማስታወሻ ይመለከታል። የሟች ማስታወሻ በጠበቃው እጅ የመገኘት ተገቢነት ላይ ጥያቄም ተነስቷል። አሟሟቱ ያልታወቀና በምርመራ ላይ ያለ ማንኛውም ሟች የተዋቸው የጽሑፍ ማስታወሻዎች የድምፅም ይሁን በሌላ መልኩ የተደረጉ መልእክት ልውውጦች ሁሉም ለፖሊስ ምርመራ በጣም ጠቃሚ ግብአቶች ወይም ማስረጃዎች ጭምር ናቸው። የሟችን ለሞት ስላበቃው ምክንያት ፍንጭ ሊሰጡ ይችላሉ የሚሉ ምክንያታዊ ግምትም አለ። ስለዚህ የቀነኒ ማስታወሻ ለምርመራ ስራው ጠቃሚ በመሆኑ መገኘት የነበረበት በፖሊስ እጅ ነው። የተከሳሽ ጠበቃ እንዳሉትም ማስታወሻው ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯ ያመላክታል። ጠበቃው ቀነኒ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን ተረድቻለሁ፣ የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ብለው ተከራክረውበታል። ፍርድ ቤቱ ይህንን የቀነኒ ማስታወሻ ነው የተባለ ሰነድ ለክርክሩ በቂ ግብአት ሊሆን ይችላል ብሎ ካመነበትም ትክክለኛነቱን ለማረጋገጥ በፎረንሲክ የማስመርመር ትዕዛዝ ሊሰጥም ይችላል። የሆነ ሆኖ ግን የቀነኒን አሟሟት ምክንያት ከጠበቃው ይልቅ ፖሊስ ቢያጣራው ታማኒነቱና ሕጋዊ ቅቡልነቱን ጥብቅና ከቆመው አካል ይልቅ ምርመራ ለሚያካሂደው አካል ይቀርባል። ተጠርጣሪውም ቢሆን የሚጠቅመው ይህን አሰራር ነበረ። እናስ ይህንን ሰነድ ፖሊስ እንዴት ሳያገኘው ቀረም? እንግዲህ ፖሊስ ላቀረበው የ14 ቀን ጊዜ ቀጠሮም ሆነ ጠበቃው ላቀረበው ደንበኛ በዋስ ይለቀቅ የሚል ጥያቄ ፍርድ ቤቱ ነገ ተሰይሞ ውሳኔ ለመስጠት ቀጠሮ ይዟል። የፍርድ ቤት ውሳኔውም አብረን የምንሰማው ይሆናል። የፍርድ ቤት ውሎን የተመለከተ መረጃውን ያገኘነው ከጠበቃና የሕግ ባለሙያ ከሆነው ከመላኩ ብርሃኑ ነው።